ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። በአሜሪካ ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ የከተማዋን የኤምባሲዎች ውድድር አሸነፈ። በዋሽንግተን ዲሲ የሚገኙ የዓለም ሀገራት ኤምባሲዎች የተሳተፉበት የአሜሪካ ንግድ ማዕከል ያዘጋጀው አውደ ርዕይና ባዛር ተካሂዷል። በመርሃ ግብሩ ላይ የኢትዮጵያ ባህላዊ የቡና አፈላል ስርዓት፣ የኢትዮጵያ ባህላዊ ውዝዋዜ፣ የአክሱም ሐውልት፣ የላሊበላ ውቅር አብያተ ክርስቲያናት፣ ጥንታዊቷ የሐረር ከተማ፣ የሰሜንና ባሌ ተራሮች ጨምሮ የኢትዮጵያ የቱሪዝም ሀብቶች ቀርበዋል። በዚህም በዕለቱ ዳኞች ምርጫ 70 ኤምባሲዎችን በመብለጥ በአሜሪካ የሚገኘው የኢትዮጵያ ኤምባሲ የዓመቱ ምርጥ ኤምባሲ ተብሏል። በአውደ ርዕይና ባዛሩ ላይ ከ8,000 በላይ ተሳታፊዎችና ጎብኚዎች መካፈላቸው ተገልጿል። በተጨማሪም በኢትዮጵያ ያለውን የኢንቨስትመንት እድል የሚያመለክት መረጃ፣ የኢትዮጵያን ታሪካዊ ቅርሶችና የቱሪዝም መስህቦች የሚያሳይ ቪዲዮ ለእይታ ቀርቧል። የኢትዮጵያ ባህላዊ ውዝዋዜ ትርኢት፣ ባህላዊ ምግብና መጠጦች፣ ባህላዊ የቡና የአፈላል ስርዓት የዝግጅቱ አካል እንደነበሩ ኤምባሲው አስታውቋል። ኢትዮጵያና ዛምቢያ በወታደራዊ መስክ በትብብር ለመስራት ተፈራረሙ። ስምምነቱ ለረጅም ዓመታት የቆየውን የሀገራቱን ግንኙነት ለማጠናከርና በልዩ ልዩ ወታደራዊ መስኮች ለጋራ ተጠቃሚነት ያለመ መሆኑ ተገልጿል። በዚህም መሰረት የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከዛምቢያ ጠቅላይ ኢታማዦር ሹም ጄፍሪ ዚኤሌ ጋር ውይይት ካደረጉ በኋላ በየተዋረድ ያሉ የሀገራቱ የመከላከያ አመራሮች የስምምነት ፊርማ ማከናወናቸውን የመከላከያ ኦንላይን ሚዲያ ለኢዜአ በላከው መረጃ አስታውቋል። የዛምቢያው ጠቅላይ ኤታማዦር ሹም ሌተናል ጀነራል ኤፍሪ ዚኤሌ ከአድዋ ጦርነት ጀምሮ ያለውን የኢትዮጵያን ሰራዊት ልምድና ተሞክሮ እንዲሁም የኢትዮጵያውያንን የጀግንነት ስነ ልቦና አድንቀው ይህም በትብብር እንድንሰራ አነሳስቶናል ብለዋል። ዛምቢያ በልዩ ልዩ ወታደራዊ መስኮች በጋራ ለመስራት ያቀረበችውን ጥያቄ ኢትዮጵያ በመቀበሏ መደሰታቸውንም ጠቅሰዋል። የሁለቱን ሀገራት ኤታማዦር ሹሞች ውይይት ተከትሎ የመከላከያ ሚኒስትር ዴኤታ ማርታ ሉዊጂ ከዛምቢያ አቻቸው ማምቦ ሃማውንዱ ጋር በዘመናዊ ሰራዊት ግንባታ፣ በደህንነት፣ በወታደራዊ ትምህርትና ስልጠና፣ በወታደራዊ ኢንዱስትሪና በሌሎችም ዘርፎች በጋራ ለመስራት ስምምነት መፈራረማቸውን መረጃው አመልክቷል። ከታህሳስ 3 ቀን እስከ 6 2018 ዓ.ም ከ700,000 ለሚበልጡ ህጻናት የፖሊዮ ክትባት ይሰጣል ተባለም። በተያያዘ የአዲስ አበባ ከተማ አስተዳደር ጤና ቢሮ በከተማዋ እስካሁን ድረስ አንድም በፖሊዮ ቫይረስ የተጠቃ ህጻን እንደሌለ አስታውቋል። ሰላማዊት ሙሉጌታ። የፖሊዮ በሽታ በአይን በማይታይ የፖሊዮ ቫይረስ አማካኝነት የሚመጣ ተላላፊ በሽታ ሲሆን በተበከለ ምግብ ወይም ውሃ አማካኝነት ከአንዱ ወደ ሌላው የሚተላለፍ እንደሆነም ይነገራል። ፖሊዮ በዋነኝነት ከ5 ዓመት በታች ያሉ ህጻናትን የሚያጠቃ ሲሆን በሽታው የነርቭ ስርዓትን በመጉዳት የእጅና የእግር መዛል ባስ ሲልም ደግሞ ሞት እንደሚያስከትል ጥናቶች ያመላክታሉ። የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ በከተማዋ ለሚገኙ እድሜያቸው ከ5 ዓመት በታች ለሆኑ ህጻናት በሙሉ በሁለት ዙር የፖሊዮ ክትባት በዘመቻ እንደሚሰጥ አስታውቀዋል። የዘመቻው የመጀመሪያ ዙር ከታህሳስ 3 እስከ 6 ቀን 2018 ዓ.ም የሚሰጥ ሲሆን በዚህም በአጠቃላይ ከ700,000 በላይ ህጻናትን ለመከተብ መታቀዱን ኃላፊው አስታውቀዋል። አጠቃላይ በአገር አቀፍ ደረጃ የፖሊዮ ቫይረስን ለመከላከል የተቀመጠውን ግብ ለማሳካት ብሎም በከተማችን ለሚገኙ ከ5 ዓመት በታች ለሆኑ ህጻናት በሙሉ ክትባቱን በመስጠት የፖሊዮ በሽታን ለመከላከል በሁለት ዙር የፖሊዮ ክትባት ዘመቻ ይሰጣል። የመጀመሪያው ዙር ከታህሳስ 3 እስከ ታህሳስ 6 2018 ዓ.ም የሚሰጥ ሲሆን በዚህም አጠቃላይ ከ700,000 በላይ ህጻናት ለመከተብ 869 ከታቢ ቡድንና በቡድኑ ውስጥም 4028 ባለሙያዎችን በመመደብ
ወደ ስራ ለመግባት ዝግጅት አጠናቀናል። ዶክተር ዮሐንስ አክሎም ሁለተኛ ዙር ክትባት የሚሰጠው ከ1 ወር በኋላ ሲሆን በዚህም እድሜያቸው ከ5 ዓመት በታች የሆኑ ሁሉም ህጻናት በቀዳሚው ዙር ቢከተቡም ባይከተቡም ክትባቱን እንደሚወስዱ ገልጸዋል። የቀጣይ ዙር የፖሊዮ ክትባት ዘመቻም ከ1 ወር በኋላ በተመሳሳይ ሁኔታ የሚሰጥ ሲሆን ይህንንም የክትባት ዘመቻ ሙሉ የሚያደርገው ሁለቱንም ዙር የሚሰጠውን ክትባት በመውሰድ ነው። በመደበኛ የክትባት መርሃ ግብር ክትባት ሳይወስዱ የቀሩና ጀምረውም ያቋረጡ እድሜያቸው ከ5 ዓመት በታች የሆኑ ህጻናት የክትባት አገልግሎት እንዲያገኙ ማድረግ ነው። በዘመቻው የሚሰጠው የፖሊዮ ክትባት በአፍ ጠብታ መልክ የሚወሰድ ነው። የጤና ባለሙያዎች በሁሉም በጤና ተቋማት ቤት ለቤት በመሄድ በመጠለያ ጣቢያዎች፣ በትምህርት ቤት፣ በኬጂና በህፃናት ማቆያዎች እንዲሁም በሌሎች ህዝብ በሚሰበሰብባቸው ቦታዎች በመገኘት የፖሊዮ ክትባትን ይሰጣሉ። በተጨማሪም ሌሎች ክትባቶችን በመደበኛ የክትባት መርሃ ግብር ሳይወስዱ ለቀሩና ጀምረው ላቋረጡ ህጻናት በጤና ተቋምና በጊዜያዊ የክትባት መስጫ ጣቢያዎች ክትባት ይሰጣሉ። የፖሊዮ ክትባት በጤና ባለሙያዎች ቤት ለቤት በመጠለያ ጣቢያዎች፣ በትምህርት ቤቶች እንዲሁም በሌሎች ህዝብ በሚሰበሰብባቸው ቦታዎች እንደሚሰጥ ተመላክቷል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። በአውስትራሊያ ልጆች ማህበራዊ ሚዲያ እንዳይጠቀሙ የሚከለክለው ህግ ስራ ላይ ዋለም። ክልከላውን ታላላቅ ማህበራዊ ሚዲያ ተቋማት በእጅጉ ተቃውመውታል። ሸሪፍ ኢማም አውስትራሊያ እድሜያቸው ከ16 ዓመት በታች የሆኑ ልጆች ማህበራዊ ሚዲያ እንዳይጠቀሙ አገደች። ሌሎች ሀገራትም በተመሳሳይ እድሜ ላይ ያሉ ልጆች በጤናቸውና በደህንነታቸው ላይ በሚያሳድረው ተጽዕኖ ምክንያት ተመሳሳይ እርምጃ ለመውሰድ እያሰቡ ነው። እስካሁን ባለው ሁኔታ ግን አውስትራሊያ የመጀመሪያዋ ሆናለች። ከረቡዕ ጀምሮ በስራ ላይ የዋለው ህግ 10 ትላልቅ ማህበራዊ ሚዲያዎች ከ16 ዓመት በታች የሆኑ ተጠቃሚዎችን ለመከልከል ካልቻሉ የ$33 ሚሊዮን ቅጣት ይጠብቃቸዋል ተብሏል። አዲስ የወጣው ህግ በርካታ የቴክኖሎጂ ኩባንያዎችና ሐሳብን በነጻነት የመግለጽ መብት አራማጆች በኩል ወቀሳ ቀርቦበታል። ይሁን እንጂ ወላጆችና የሕፃናት መብት ተሟጋቾች ግን ጉዳዩን አወድሰውታል። የአውስትራሊያ መንግስት እንደ ሰው ልጆችን እያጠፋ ካለው አልጎሪዝም ለመጠበቅ ጠንከር ያለ እርምጃ መውሰድ ያስፈልጋል። በስልክ ስክሪን ላይ የሚታዩትን የብጥብጥ የወሲብና ሌሎችም ቪዲዮዎች በመከላከል መጠበቅ ተገቢ ነው ብሏል። የክልከላው አዋጅ ከመውጣቱ ቀደም ብሎ የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔስ እንዳሉት ማህበራዊ ሚዲያ አብዛኛውን ጊዜ ማህበራዊ አይደለም ብለዋል። ማህበራዊ ሚዲያ ለብጥብጥ የሚያነሳሳ፣ ለአቻ ግፊት የሚያጋልጥ፣ ለንዴት የሚገፋፋ የውንብድና መሰረት ነው። ከሁሉም የከፋው ደግሞ በኦንላይን ለሚጠቀሙ አጥፊዎች መገልገያ መሆኑ ነው ብለዋል። የአልጀዚራ ዘጋቢ ከሲድኒ እንደዘገበችው በሚሊዮን የሚቆጠሩ አውስትራሊያውያን ረቡዕ ጠዋት ሲነቁ አዲስ የኦንላይን ዓለም ሊመለከቱ ነው። የልጆች ማህበራዊ ሚዲያ አካውንት እንዳይሰራ ተደርጎ ነበር። አክላም አሁን ላይ አውስትራሊያ ያደረገችው ክልከላ በዓለም ላይ ያሉ የህግ አውጪ አካላት በጥልቀት እየተከታተሉት ነው ብላለች። በህጉ መሰረት ይህ እንዴት ተግባራዊ ይሆናል ለሚለው 10 ታላላቅ የማህበራዊ ሚዲያ መተግበሪያዎች ቲክቶክ፣ ፌስቡክ፣ ኢንስታግራም እና ዩቲዩብ አውስትራሊያውያን እድሜያቸው ከ16 ዓመት በታች የሆኑ የእነሱን አገልግሎት እንዲጠቀሙ አያደርጉም። ከዚህ ይልቅ በመንግስት የተዘጋጀና እድሜያቸውን የሚገልጽ መታወቂያና የፊት ገጽታ በመለየት መጠቀም ይቻላል ብላለች። ሌሎች ሀገራት እንዳሉት ይህንን ጉዳይ በቅርበት እየተከታተሉ ነው። አንዳንዶች ደግሞ ተመሳሳይ ህግ ተግባራዊ ለማድረግ እየሞከሩ ነው፣ ከዴንማርክ እስከ ማሌዥያ እና አንዳንድ የአሜሪካ ግዛቶች ጭምር ብላለች ጋዜጠኛዋ። ሜታ፣ ዩቲዩብ እና ሌሎች የማህበራዊ ሚዲያ ኩባንያዎች ክልከላውን በእጅጉ ተቃውመዋል። በኢትዮጵያም በተደጋጋሚ በማህበራዊ ሚዲያ አጠቃቀም ላይ መታረም፣ መስተካከል ይገባቸዋል የሚባሉ ጉዳዮች ይነሳሉ። ይበልጡን ደግሞ የልጆች የስልክ አጠቃቀም እንዴትና ምን መምሰል አለበት የሚለውም እንዲሁ። ከአውስትራሊያ ክልከላ ምን ልንማር ይገባል? ጥሩ የጥሪ ደወል ነው እንላለን። መረጃው የአልጀዚራ ነው። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ